እኔ የምለው ግን ብሩኬና ሀይሚ ግን አላበዛችሁትም እንዴ? የምሬን ነው የምላችሁ። አሁን ላይ በጣም እያናደዳችሁኝ ነው እንዴ። የዝን ያክል ልጆች በእናንተ ናፍቆት እናንተን ስለወደዱ ከእናንተ ውጭ ሌላ ሰው አልታይም አለን ስላሉ ነው እንደዚህ የተጨመላለቃችሁ። ተጨመላለቃችሁ፣ በጣም ተጨመላለቃችሁ፣ አበዛችሁት እንዴ። ምንድነው እናንተ ስትጓደዱ አናቅም እንዴ? ማሬ ቅማሜ ቅንጥሱም ሸበሌ ቀብራሬ ምናምን እያላችሁ እየተወዳደሳችሁ እየተሞጋገሳችሁ አሁን ጭራሽ በዓልን ሳትመጡ ቀራችሁ። ምንድነው እንደዚህ? ምን አላበዛ? ህፃን ልጅ አትጫወቱ። መስመራችሁን ይዛችሁ በስነ ስርዓት ፍቅራችሁን እየተገላለጣችሁ ትመጡ እንደሆነ እንውልን። ማትመጡ ከሆነ የራሳችን እርምጃ እንወስዳለን። ሰላም ውዶቼ፣ ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶቼ። አንዳንድ ጊዜ ደግሞ እንደ ትልቅ ሰው ማስታረቅ ግድ ይለናል አይደል? እንደ ትልቅ ሰው መሆን አለብን። ምክንያቱም ነገሩ ዝም ብዬ ስመለከተው ጠቡ ከሯል ማለት ነው። ስለዚህ እንደ ትልቅ ሰው ሆነን በማላቸው ገብተን ተቆጥተን ማስታረቅ ነው። ብሩኬ ደግሞ አታሽቃብጥ፣ ውጭ ሊወስዱኝ ነው ምናምን። ይሄ ህፃን ልጅ ወሬ አታውራ፣ ይሄ የሴት ወሬ አታውራ። በቃ አለቀ። የሴት ወሬ አታውራ። ይሄ ውጭ ከሌ ሊወስደኝ ነው ምናምን አግብቶኝ ገነመኔ የምትል ሴት ናት። አንተ ደግሞ ወንድ ነህ። በቃ የወንድ ወሬ አውራ። የምሬ ነው የምልህ። እና እንውሰድ ስላሉ ልትሄድ አሰብክ እንዴ? ልትሄድ ነው ወሰንክ? እንደዚህ አይነት ወሬ ለኛ አታውራን። ለአንተም ጥሩ አይደለም። እንዲህ ልጅ ምንድን ነው ነገሩ? ህፃንነቱን አልጨረሰም፣ ገና ልጅነቱን አልጨረሰም። እንዲህ ምናምን ብለው ጀጅ ያደርጉሃል። ሌላው ነገር ደግሞ አንተ ና ስላሉ ዝም ብለህ እንደ በግ አትነዳ። እንዲህ ምንድን ነው? ወይንስ እኛን ማስፈራራት ነው? ወይንስ እኔ ተፈላጊ ነው ማለት ነው? አልገባኝም ሀሳብክ ምን እንደሆነ ማለት ነው። በሰው አትመራ። ይሄ ሰው የሆነ ነገር አድርጌል እኔ ዝም ብዬ አሁን ሳስበው የሆነ በማስቲካና በከረሜላ የሚደለሉ ልጆች አሉ የለ? እንደዛ አይነት ነገር ነው እየተጫወትክ ያለው ማለት ነው። ቃቃ ትጫወት። እንደ ትልቅ ሰው ሆነክ ልጅቷን ከካሜራ ጀርባ ይቅርታ መጠየቅም ካለብህ ይቅርታ ጠይቀክ ፍቅር በፍቅር ሆናችሁ ኑ። እዚህ ጋር ልጆች ከስራ ጋራ ሆነው አንደኛ ትናንትና ላይ በጣም ብዙ ልጆች ተጨንቀው ነው ያሉት። በጣም ማለት ነው። ለእኔ ራሱ ይመጣሉ ምናምን እያሉ ይጠይቁኛል። እኔ የታውቃለሁኝ እኔ እንደናንተ ስልክ ላይ ነው ውዶቼ። እኔም እኮ እንደናንተ ስልክ ላይ ነው እንጂ እኮ በአካል አላቃቸውም። እና ልጆች እዚህ ጋር ተጨንቀው በእናንተ መውደድ እናንተ ስለወደዷችሁ ከእናንተ ውጭ ሰው አልታይም ብሏቸው በእናንተ ፍቅር ስርስር ስላሉ ስለወደዷችሁ የትም አይሄዱም ብላችሁ አስባችሁ ሊሆን ይችላል። የወደደ ልብ እኮ የሆነ ሰዓት ይቆርጥለታል፣ የሆነ ሰዓት ማለት ነው። ምክንያቱም እናንተ በምታደርጉት ነገር ማለት ነው። ስለዚህ ይሄ ከህፃንነት ዕቃቃ ጨዋታ ውጡና እንደ ትልቅ ሰው አስቡና ይቅርታ ተጠያየቁና አትለያዩም እኮ ያስታውቃል። ፍቅራችሁ አይናችሁ ላይ እንደምትዋደዱ እኮ ያስታውቅባችኋል። ግን እሳ የምታሽቃብጡትስ ነገር ሁለታችሁም ይሄ የምታሽቃብጡትስ ነገርስ እልህ አለ ሁለታችሁ ውስጥ። ባል ከረር ሲያረግጠውን ሚስት በረድ ካላለች እንደዛው ማለት ነው። ሁለታችሁ ውስጥ ተግባብታችሁ ጥሩ ሊሆን አይችልም፣ ችግርም ሊፈታ አይችልም። እናንተ ግን ሁለታችሁም የጎረምሳ ጠብ ነው ያዛችሁት እና የባልና ሚስት ጠብ አድርጉትና ታረቁና ኑ። በጣም ልጆች ተጨንቀዋል፣ እያሰቡ ነው ያሉት እናንተን ምናምን ነገር እና ትናንትና አሁን ሀይሚዬ ፊቷ ደስተኛ አይደለችም፣ ከፍቷት ነው ያለው። ያ ማለት ነገሩ አልተፈታም አላለቀበትም ማለት ነው። ስለዚህ ብሩኬ እኔ ለአንተ ነው ይሄ በወነኝነት ይቅርታ ጠይቃት። ካሜራ ላይ መተህ ሳይሆን እዛው በካሜራ ጀርባ ይቅርታ ጠይቃትና በቃ ታርቀናል፣ ቤተሰብ እናንተም እንድትጨነቁ አንፈልግም ምናምን ብላችሁ ነው። ችግር የለብንም እኮ እኛ እያስመሰሉ ነው ምንል መስሏችሁ ነው እንዴ? እያስመሰላችሁማ እኮ እንደሆነ እናውቃለን፣ ድራማ እንደሆነ ብዙ ደከማችሁ። እኛ ገብቶናል ነገሩ ሁሉ እና ጨርሱና ኑ ከካሜራ ጀርባ ያለውን ነገር እና ከዚህ በላይ መጨመላለቁ ይብቃችሁ። እንደ ትልቅ ሰው ማሰብ ጀምሩ። ይሄ ከህፃን ሊቃቃ ጨዋታ ውጡ። ብሩኬ ግን ይሄ በድጋሚ ይሄ ከሌሊ ወስደኝ ነው ልውሰድህ አሉኝ ከቅማምዬ ጋር ስጣላ እንደዚህ አይነት የቤት ዝጋዝንኬ ወሬ የሴት ወሬ አታውራ። እውነት ይደብራል። ለምን እንደው ታውቃለህ? ይሄ አንተ እየታየህ ያለው ከቅማምዬ ጋራ ነው። ቅማምዬ እንደምናያት ናት፣ ብስል ነች፣ በጣም ብስል ማለት ነው። እና ከብስል ሴት አጠገብ ያለ ወንድ እንደዚህ ወርዶ የሴታ ሴት ወሬ ሲያወራ ደግሞ ይደብራል። ሌላው ነገር
ይሄንን በመጥፎ ነገር አትዩት። እነዚህ ልጆች ስለሆኑ አንዳንድ ጊዜ ቁጣ ያስፈልጋቸዋል። የምሬን ነው ብላችሁ እና የሆነ ከልክ በላይ ሲሆን ምናምን ነገር እነሱ ደግሞ ከልክ በላይ የሚወዷቸው ልጆች አሉ። በጣም ከራሳቸው በላይ ማለት ነው። የእነሱ ቪዲዮ እንኳን ሲመጣ ሽንት ቤት ገብተው ቪዲዮቸውን የሚያዩ ልጆች እንዳሉ ነው የሰማሁት። እመቤቴን እኔ እየዋሹኝ ለላይክ ለሰብስክራይብ ብዬ አይደለም እዚህ ጋር ማወራው ማለት ነው። እኔ ግድ አይሰጠኝም። እንደነገርኳችሁ ሁሌም ነው የምነግራችሁ። እኔ እግዚአብሔርን ነው የምላችሁ። ሰው የተጻፈለትን ህይወት ነው በዚህ ምድር ላይ እንኳን የሚኖረው። ምሳሌ ስጠቅስላችሁ አይደለ? እኔ ደግሞ እንደዛ ለእኔ ያለው የትም አይሄድም የሚል ነገር ነው እኔ ልብ ውስጥ ያለው። ከሌ እንትን ደረሰ ከሌ እንደዚህ ሆነ ብዬ ራሴንም ከማንንም ጋር ኮምፔር የሚያደርግ ሴት አይደለሁም። እና ምን ልላችሁ ነው ባጭሩ፣ ልጆች እየተጎዱ ነው። የምሬን ነው የምላችሁ ብሩኬና ሀይሚ። ይሄ በቃ ከዚህ በላይ በቃ ታረቁ። አትለያዩም፣ እናውቃለን። ትዋደዳላችሁ፣ ትፈላለጋላችሁ። እናንተ አለማችሁን እየቀጫችሁ ከካሜራ በስተጀርባ ልጆች ግን የምር የተለያያችሁ መስሏቸው ጉዳት ላይ ነው ያሉት። እኛ ወተን እንደዚህ ካልተናገርን አትሰሙም። ልጆቹንማ ትሰማችኋላችሁ። እኛ እንደዚህ እስቲ እንናገር የምትሰሙን እንደሆነ ስሙ። የምትሰሙ ከሆነ በቃ ታረቁ። ከዚህ በኋላ ስታለቃቅሱ ወይንም የሆነ ልሄድ ነው ገነመኔ እንደዚህ አይነት ወሬ መስማት አንፈልግም። ብሩኬ አንተን ብትሆን ማለት ነው ይሄ ሴት ወሬ አታውራ። ማነት የምትወስድህ ማነች? አውቀው ነው አንተን ከሀይሚ ለመለየት፣ ከዚች ስማርት ልጅ ለመለየት አውቀው ነው። ይጠቅሙኛል ብለክ እንደዚህ አይነት ወሬ አታውራ። ሲጀመር መወራት የሌለበት ነገር ነው እያወራ ያለው ብሩኬ። የምሬ ነው ምልክ እና እንደዚህ አይነት ወሬ አታውራ። ይሄ የሴት ወሬ ነው። ይሄ የቡና ቤት ወሬ ነው። አንተ ደግሞ ወንድ ነክ እንዴ? ቁመናህ ያምራል እንዴ? መልክህ ቁም ምንም አይልም። ለምን እንደ ቁመናክ እንደ መልክህ አይሆንም አመለካከትህም? ይሄ አላቅም። አንዳንድ ጊዜ የዋህነት ይመስለኛል አንተ ላይ። ክፋት የለብህም ታስታውቃለህ። ግን የዋህነት ያጠቃሃል። የእውነት የዋህነት በጣም ያጠቃሃል ብሩኬ። የዋህነትን ቀንስ። ተቅማምዬ ጋር ታረቁ። የበዓል ልብስ ለብሳችሁ ዛሬ በዋዜማው ከች በሉ። አለቀ። ይሄ ግን እኔን በዚህ ወጥቶ በዚህ ገብቶ ትንሽ ለልጆቹ እረፍት ስጧቸው። ትንሽ እውነት በእናንተ ምክንያት የተጨነቁ ያለቀሱ የተሰበሩ ልቦች አሉ። ይህንን ነው እኔ ማለት የምፈልገው። ቤተሰብ እኔም በመጥፎ ነገር እንዳታስቡት። ለማንኛውም ሀሳብ አስተያየታችሁን በኮመንት አስቀምጡ። ይህችን መልእክት ለማስተላለፍ ነው የመጣሁት።